ሰላም ሰላም የድሮ ቤተሰብ ተከታታይ ድራማ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። እንግዲህ የባለፈውን ክፍል ላስታውሳችሁ። ባለፈው እንግዲህ አቶ አምራን መጥቶ በር ላይ ቆሞ ቆይ በጣም አዝናለሁ ስል ነበረ ክፍሉ የተጠናቀቀ እንግዲህ ሁላቸውም ተደናግጦ እንደው የሞተች ነው የመሰላቸው። ነገር ግን ምንም አይነት ነገር ማስታወስ እንደማትችል ነው በዛሬ ክፍል ያወቅ ነው። እንግዲህ ምንም አይነት ነገር ማታወቅ ምንም ነገር እንግዲህ ከአደጋው የተነሳ ምንም ነገር ብሌን አታስታውስም ይላቸዋል። እነሱ እንግዲህ በጣም አዝኖ ያለቅሳሉ። እንግዲህ በጣም የሚያሳዝንና በጣም እጅግ መራራ ለቅሶ ከሞት ያልተናነሰ እያለቀሱ ነበረ። እንዴት ሊሆን ቻለ እያሉ አምራን ምንድን ነው የተፈጠረ ትለዋለች። አይ እንግዲህ አሁን አደጋው ከደረሰበት እንግዲህ ከዛ የተነሳ ምንም ነገር ብሌን ማስታወስ አትችልም ይላሉ። እንግዲህ ብዙ አይነት ሰዎችን እንግዲህ አይታችሁ ታውቃላችሁ። በኋላ በኩል ከወደቁ ምንም አይነት እንኳን ማስታወስ ችሎታቸው ይቆያል ማለት ነው። እና እንግዲህ እሷም ላይ የሆነው ነገር ይሄ ነው። ሁላቸውም እንግዲህ ራሳቸው ላይ ቁጭ ብሎ በተለይ ጄሪ የሰራችው ስራ ስለምታቅ እሱ የሚለውን ነገር ለመስማት በጣም ጓጉታ ነበረ። ነገ እንግዲህ ስነግራትም በጣም ነው የደነገጠችው እና ዛራማ በጣም ነው ውስጧ የተሰበረ። የእውነት አመርራ እያለቀሰች ነበረ። ፍጹምም ቢሆን እንግዲህ ይሄንን ነገር ፍጹምም ቢሆን እንግዲህ በሷ በጄሪ ላይ ፍጹም ቢሆን ይሄ ነገር እንዲሆንባት አይፈልግም። የእውነት ለመናገር በሷ ላይ ምንም አይነት ችግር የለበትም በጄሪ እንጂ በሷ ላይ ምንም አይነት እንትን የለው። እንግዲህ ማስታወስ እንደማትችል ሁላቸውም ይሰማሉ። ጄሪ እንግዲህ ራሷ ላይ ቁጭ ብላ ታለቅሳለች። ግን ብታለቅስ ምንም የሚፈየድ ነገር የለም። አቶ አምራን እንግዲህ ክፍሏ ይገባና የባለፈውን ክፍል ቁጭ ብላ ሻሽ ምናምን እያሰረችለት እንደዚህ በፊት ለፊቱ ስትቦርቀው የነበረውን ነገር ያስታውሳል። እንግዲህ ቁጭ ብሎ እያስታወሰ በጣም ያለቅሳል። እሷ ስትስቅና ስታጫውተው የነበረውን ፓርት እያስታወሰ ጠጉሯን እያስተካከለ የነበረ ፓርት እያስታወሰ እንግዲህ ያለቅሳል ማለት ነው። ቆይ እንዴት እንደዚህ ሊሆን ቻለ እያለ ከራሱ ጋራ ይሟገታል። እንግዲህ ትዝታን እያሰበ እንዴት እያለ በጣም ያዝናል። እንግዲህ አንድ ጊዜ የሆነ ነገር ከሆነ ወዲያ መለስ ነው የማይከብደን ከሆነ ደግሞ ያው መንጠቀቅና ከራሳችን ዞር ማድረግ ነው የሚያቅተንና አንዳንድ ነገሮች መቼ እንደሚሆኑና እንዴት እንደሚከሱ አይታወቁም። እንግዲህ ብሌን ከማንም ሰው ጋር አትነካካም። በጣም ብልህ ሰው ናት። እንደ ብሌን እንደ ስሟ ምንም አይነት ክፋት የሌለባትና ንጹህ ሴት ሆና ነው የምትተውነው። ነገር ግን እንግዲህ በህይወታችን ውስጥ ንጹህ ሰዎች ወይም ደግሞ በጣም እውነተኛ የሆኑ ሰዎች እንደሚጎዱ ማሳያ ነው ማለት ነው የብሌን እና ምንም አይነት እንኳን ጄሪ አስባበትና አቅዳበት አይደለም። ነገር ግን ይሄን ሀል ለዚህ የሚያደርሳት አልነበረም። ግን እንግዲህ አርጊ ስላት ነው ይሄንን ያደረገችው። እንግዲህ አንዳንድ ጊዜ በጣም ነው የሚያሳዝነው። እንግዲህ ትዝታውን እያስታወሰ ብሌን እያለ በጣም ያለቅሳል። ገዛንን እያነባ ፎቶዋቸውን እያየ በፊት የነበረውን ነገር እያስታወሰ እንግዲህ በጣም ያለቅሳል። አቶ አምራን ግን ያው ለቅሶ ሰውን ከሞተበትም ሆነ ከተጎዳ አይመልሰውም። ሰው እንደሚያለቅስ ሰው ሲሞት እንደምናለቅስ ቢመልሰው ኖሮ ይመለሱ ነበረ። ነገር ግን እንግዲህ አንድ ጊዜ የተሰበረ ሰው በለቅሶ ምክንያት አይጠገንም። እንግዲህ ሰው ከራሱ አቅም በላይ ሲሆን የሚያደርገው ነገር ቢኖር ከማልቀስና ከመጮህ በስተቀር ሌላ ነገር ምንም አይታየውም። ሰው ንዴቱን አንድ በእንባና አንድ በጩኸት ነው የሚገልጸው። አንዳንዶቹ ደግሞ ይደባደባሉ።
ስለዚህ እንግዲህ እሱም እያለቀሰ በጣም አዛዝናለች። እንግዲህ የቢሌን ክፍል ውስጥ ብሎ ያለውን ነገር እያንዳንዱ ስታደርገው የነበረውንና ፈገግታዋን እያስታወሰ በጣም እያለቀሰ ነበር የነበረበትን እንዲሁም ደግሞ ስታደርገው የነበረው እንዲሁም ደግሞ ስታደርገው ነገሮቹን የምታደርገው በየት በኩል እንዴት እንደምታደርግ ሰው ልጅን እንዴት ማሳቅና የነበረውን ችግር እንዴት እንደምታስረሳ ሁሉም ነገር ቁጭ ብሎ ያስታውሳል። ስትስመው፣ ስትንከባከበው፣ ፈገግ ስትለው ብዙ አይነቱን ቁጭ ብሎ እያስታወሰ ነገር ግን በጣም እያለቀሰ ይሄ ነገር እንዴት ሊሆን ቻለ እያለ ውስጡን እየበላ በጣም ነው እንግዲህ እያዛዘነችው። እውነት ለመናገር እንግዲህ ብሌንን ከአንዱ ጭንቀት እንኳን የሚገላገልበትና ሲደክመውም ሆነ ሲናደድ ሄዶ ሁሉም ነገር የሚያሳርፍበት እሷ ናት። እንግዲህ እንደ እናት እንደ ጓደኛ እንደ ሁሉም ነገር የሚያወያያትን ነው እንግዲህ እንደዚህ ሆነችበት እና በጣም ነው ውስጡ የተሰበረ። ጓደኛ ብቻም ሳይሆን እንደ እናት ነው የሚያያትና በጣም ይሳሳላታል። ሲደክመው እንኳን ሄዶ እሷ ጋ ነው የሚያርፈው። በጣም እንግዲህ ውስጡ ተጎድቷል። በጣም ነው የሚያሳዝነው። እውነት ለመናገር የምትወዱ ሰው ከእናንተ አጠገብ ተነስቶ እንኳን እንዲተኛ ራሱ አትፈቅዱለትም። እንግዲህ በጣም ከባድ ነው ስሜቱ ማለት ነው። እና የምትወዱ ሰው ደግሞ እንደዚህ ሆኖ ማየት እንዴት እንደሚከብድ እንግዲህ ልነግራችሁ አልችልም። እና ዛራ እንግዲህ በጣም ነው የተጎዳችው። ወይኔ ልጄን እያለች ኩሽና ውስጥ ቁጭ ብላ በጣም እያለቀሰችው ነበረ። እና ዛራ በጣም የምትወዳትና እንደ ልጇ ነው የምትመለከታት። ስለዚህ በጣም ነው የምትወደውና በጣም ነው የምትንከባከባት የነበረ። ግን በጣም ነው ያዘነችው ማለት ነው። ብሌል አይዞሽ መቼም ቢሆን እኔ አልተውሽም ትላታለች። ከዛንን አንተ ግን ለእኔ ባለ ውለታ ነኝ፣ ቆይ ለምንድን ነው ይላታል። ከዛንን አንተ ግን ባለ ውለታ ነህ፣ ማነ ግን አላወቅኩም ትላታለች። ከዛንን እኔ እኮ ምስጢረኛሽ ነኝ ይላታል። ምስጢረኛዬ ብላ ትጠራዋለች። ወየ ብሎ ይመልስለታታል። ቆይ እዚህ ቤት ብዙ ቆይቻለሁ እንዴ ብላ ትጠይቀዋለች። አምራምም እንግዲህ ይሄን ለመመለስ በጣም ከብዶት እያለቀሰ ስለ እኔና አንቺ እዚህ ቤት ውስጥ ብዙ ደስ የሚሉ ነገሮችን አሳልፈናል ይላል። እሷም ደግሞ አዎ ትለዋለች። ከዛንን እያለቀሰ ስለነበረ ዞር ብላ ማየት አልቻለችም። እሱ እንግዲህ ዞር ብሎ አልቅሶ ከዛንን እምባውን እየጠራረገ ነበረ። እንግዲህ አምራን ይሄንን ብሌን እንደዚህ ሆና ማየቱ በጣም ነበረ የከበደው። ለማመን ራሱ አልቻለም። እንግዲህ ይሄ የሚታየኝ ሁሉ ሌላ ሀገር ነው ብላ እያወራችው ነበረ። እኔ እናት ለትንሽ ጊዜ ነው ይመለሳል ይላታል። እንግዲህ በጣም ነው የራሷን ሲጎዳት የነበረውና በጣም ከባድ ነው። እዚህ ጋ እኔ አንዳንድ ጊዜ የሚከሰቱ ነገሮች በጣም እንግዲህ አንዳንድ ሰዎች የነበረውን ክፋት ለመርሳት ብሎ አይ የሆነ አደጋ ሲደርስባቸው እኔ ምንም ነገር አላቅም ይላሉ። ብሌንም ይሄንን ነገር ተጠቅማ ይሁን እንዴ ሰውን እንዴት እንደሆነ ደግነቱና መልካምነቱን ለመለያት የፈጠረችው ነገር ይሁን እንዴ ብያለሁ። ብሌን አሁን ምን እየተሰማሽ ነው ብላ ትጠይቃታለች። እኔ አይዞሽ በቃ ከዚህ በኋላ ምንም አይነት ነገር አትሁኚ፣ ከዚህ በኋላ ትችላለች ትያለሽ። ከዛ ብሌን እኔ ቆይ ማስታወስ አልችልም እንዴ ትላታለች። ኢመንኝ እኔ እንድታስታውሺ አደርግሻለሁ ትላታለች። ከዛ
እና ዛራ ደግሞ መታ በጣም ነው የደነገጠችው። ልጄ አንዳች ነገር ሳትሆን አትወርቅም ትላታለች። ጄሪ በጣም ትደነግጥና ምን ሰማሽ? እንዴት ትሆናለች ትላታለች። በምንም ታምር ልጄ እንደዚህ ልትሆን አትችልም ትላታለች። ጄሪ በጣም ደንግጣ እንደዚህ አይነት ነገር ነው ትላታለች። ስለዚህ አሁን ሌላ ነገር ተይና ልጄ እንድትንከባከበሽ እንደ ወደ ራሷ መመለስ ነው እንጂ ያለብሽ ምንም አይነት ክፋት አታስቢ ትላለች። ስለዚህ እንደዚህ አይነት ነገር አታስቢ ትላታለች። እንግዲህ ጄሪ አንድ ነገር ኮሽ ባለበት እንግዲህ በጣም እየደነገጠች ነው። እና ዛራም ስለዚህ ምንድነው የፈለግሽው ነገር? ሁሉም ነገር ይላታል። አሁን ምን እንድነግርሽ ፈለግሽው ትላታለች። ግን እኔ ብዙዎቹን የማውቀው አንዳንድ ጊዜ ነው እዚህ ቤት የሚመጣው። ስለዚህ የሚያውቀውን ነገር ነግርሻለሁ ትላታለች። ግን ብዙ አላቅም ትላታለች። ከዛ አንድ ጥያቄ ልጠይቅሽ ወይ ብላ ትነግራታለች። ከዛ እንዴት እንደዚህ እንደሆንሽ ምንም አታስታውሽም እንዴት ትላታለች። እኔ እንጃ ትላታለች። እኔ ምንም ነገር ትዝ አይለኝም ትላታለች። እኔ ስነቃ ራሴን ሆስፒታል ነው ያገኘሁት ትላታለች። ሌላው ደግሞ እዚህ ቤት ሲመጣ አዲስና ሌላ ቤት ነው ያገኘሁት ትላታለች። ከዛንን ሁሉም ነገር እኔ እንድታስታውሺ አደርግሻለሁ። አቶ አምራም በጣም ያሳዝንና ንጹህ ልብ ሰው ነው ያለው። እና እኔም እዚህ ለመድረስ እንደዚህ ዋጋ እየከፈለልኝ እሱ ነው ትላታለች። ሌላ ደግሞ እናት ዛራ ናት። በጣም እንደ ልጅሽ ነው የምትከባከበው። አንቺ ደግሞ በጣም ናት የምትወድሽ ትላታለች። የዚህ ቤት ሰራተኛ ወይም ደግሞ የዚህ ቤት አጋሽ ብላ ትነግራታለች። ስለዚህ ያለውን ነገር ስትነግራት የአሁን የምትበይው ምግብ ጭምር እሷ ናት የሰራችልሽ ትላታለች። ከዛ እሺ አሁን ምግቡን አብይኝ ትላታለች። ከዛንን እንግዲህ ምግቧን እያጎረሰቻት ነበረ። ከዛ ጄሪ ደግሞ አምራን ትላለች። ከዛንን አቤት ጄሪ ትለዋለች። ከዛንን ለምንድነው ቆይ እንደዚህ የምትሆኚ ጄሪ ምን ማለት ፈልገ ነው ትለዋለች። ከዛንን አንተ እሷ እኮ በጣም ደህና ናት። ራስን መጣል እኮ የሌለብህም ትላል። እሱ መልሶ አስቦ አንድ የሆነች ነገር አለ ምንም ነገር እንደዚህ ነገር አትሆንም የሆነ ያልታየኝ ነገር አለ ይላታል። እሷ ደግሞ እንዴት እንደዚህ ልትን ቻለችው? ቤሎን እኮ ከማንም ሰው ጋር አትጣላ ማን እንደዚህ ሊሆን ይችላል ትላታለች። ከዛ እሱ ደግሞ አይ በምንም ታምር እንደዚህ ነው ይላታል። የሆነ ሰው እጅ ካለበት እንግዲህ የእናቴን ቀን ይስጠኝ እኔ መቼም ብሆን እሷን ያ ሰው አልለቅም ይላል። እሱን የምናይ ነው የሚሆነው ይላል። እንግዲህ ጄሪ በጣም ነው የፈራችው። እንግዲህ ያልተጠበቀ ነገር ነው። ወይኔ ፈጣሪ ሆይ ባበቃልኝ ምንድነው ማድረግ ምን አድርግ ይችላለሁ ይላል። ከዛ ቆይ እስቲ ሄጄ ፍጹም አላናግረው እንዴ ምን ይሻለኛል ብላ በጣም ደንግጣለች። እንኳን በደህና መጣሽ እመቤቴ ብሎ መንገድ ላይ ልጄ ዳኑ እንዴት ነሽ ትላታለሽ። ከዛንን ደግሞ የኔ ልዕልት ጠፋሽብኝ እኮ እንዴት ነሽ ትላታለች። እና እኔም ናፍቀሽኝ ነበረ ትላታለች። ቆየሽ እንዴ መጣሽ እንዴ ትላታለች። እዚሁ ነሽ ስለዚህ ልጄን አላገኘዋትም ይዣት የመጣው ትላታለች። እንኳንም አመጣሻት ደግ አደረግሽ
እሷን ስታያት ፔልዬ ደስ ይላታል። አሁን ደህና ናት ወይ እስቲን ሄድና አያታለሁ ትላታለች። ስለዚህ ወንድሜ ዝግጁ ነሽ ወይ ይላታል። አዎ ትላታለች። ከዛንን እንግዲህ ይዛ ትመጣለች። እንግዲህ ትንሿ ደግሞ ዛሬ መጣለች። ብሌን እንግዲህ በጣም የምትወዳትና የምትንከባከባት ሁልጊዜ ከስራ የማትጠፋ ናት። እንግዲህ መጣ እንደመጣች ባብተ አምራንን ታገኛለች። ሮጣ ሄዳ ታቅፋታለች። እንዴት ነሽ የኔ ቆንጆ ደህና ነሽ? ቆይ ሳታስበው ሰፕራይዝ አደረግኩ አይደለም እንዴት ትላታለች። አያቴ ሴማ እንዳመጣችሽ ነው የማርገውን ምታለች። ስለዚህ ማን ሴባ እንዳመጣችሽ ስለማውቀው ምንም አይነት ትላታል። ከዛንን እሺ ወንድሜ ትላታለች። ከዛንን ቆይ እስቲ እስካሁን አላወሻትም እንዴ? አንቺ አርጅተሻል ማለት ነው ትላታለች። ቆይ ማናት? ወንድሜ የሚወዳት ልጅ ናት ትላ በጣም የሚወዳት ልጅ ናት። ከዛን እዚህ ቤት ውስጥ በጣም የተወደደችና በጣም የተከበረች ናት ብላ ትላታለች። ቤልን ስለምትላት ነው ትላታለች። ከዛ በጣም ቆንጆ ስም ነው ያወጣሽለት ትላታለች። ከዛንን እንግዲህ አስቀይሶ እሱ እንደዛ ባይል ኖሮ በጣም ይከብድ ነበረ። ለማንኛውም ብሌን አሁን አሟታል። አንዳች ነገር አታስታውስም። አንድ ነገር እናስታውሳታለን፣ እናጫውታታለን ትላታለች። ቆይ እህቴ ምን ሆና ነው? ምን ሆና ነው ትላለች። አዎ ወይኔ እህቴ ስታሳዝን ትላለች። እሺ አሁን ሄደን ማየት እንችላለን ወይ ይላት ትላለች። አዎ ሄደን ማየት እንችላለን ትላለች። ከዛንን እንግዲህ ሁለቱ ምን ለማለት እንደፈለገ ምንም ነገር አልገባትም። ሲፈን እንዴት ነሽ ይላታለች አሮጊቷ። ስለዚህ አሁን ግን እንዴት ነው የሚሆነው? ምንም አይነት ነገር ነው። በጣም ምስኪን ነገር ናትና ምስኪን ናት ትላታለች። ግን ይሄ ነገር ሰው ነው የጣላት፣ አጋጣሚ አይደለችም። ሰው ነው የጣላት እንጂ እንደዚህ የምትሆን አይደለችም። እኔ እንደዛ አይደለም ማስበው ትላለች። ያቺ ሜርሲ ትሁን እንዴ ይሄንን ያደረገችው ትላለች አሮጊቷ። ከዛ ምስጢረኛዬ ብሎ ይጠራታል። አንድ የምትወጂ ሰው አምጥቼልሻለሁ ይላታል አምራን። ዳኒ ውዴ ነይ ግቢ ይላታል። ከዛን እንግዲህ ዳኒ ሲነዴር እንዴት ነሽ ትላታለች። ከዛን እንዴት ነሽ ትላታለች። እኔ ነኝ እንዴ ስንዴላ ስትላት፣ አዎ አንቺ ነሽ እኮ ያወጣውልሽ ስም አልተመቸሽም እንዴ ትላታለች። አሁን ተሽሎሻል ደህና ነሽ አይደል ትላታለች። እኔና አንቺ ሁል ጊዜ ከሷ ጋር ስንሆን በጣም ነው የምናዝን። ከዛንን እኔና ወንድሜ ደግሞ በጣም ነው የምንወድሽ ትላታለች። ከዛንን እንግዲህ የእውነት ትንሿ ያላት ነገር አስተዋይና በጣም ነው ትላለች። እንግዲህ አሁን እንግዲህ ጀሮዎች እንግዲህ አንድ ላይ እዚህ ቦታ መቀጣጠራችን ጥሩ ነው ወይ? እዚህ ቦታ ለምንድን ነው እየመጣ ነው ትላለች። ስለዚህ እንግዲህ ከሆነበትና ከአመንክበት መቃብርን ይለመዳል ትላታለች። ጄሪ እንግዲህ ከዛንን የታለ ታዲያ የተነጋገርነው ነገር ይላታል። ነገር ግን እንግዲህ የተነጋገርነውን ነገር የታለ ብሎ ሲጠይቃት ምንም አይነት ቆይ ተረጋጊ፣ ሁሉም ነገር በጊዜ ይደርሳል ይላታል። እንግዲህ ትንሿ ሜሪን እያጫወተቻት ነው። በአሻንጉሊቷ አድርጋ እያሳቀቻትና ዘና እንድታደርግ እያደረገቻት ነው። እሷም ደግሞ ደገፍ ብላ እያየቻት ነው።
እኔ ፈገግት ብላ እያየች እንግዲህ አሁን በዚህ ሰዓት ማስታወስ የምትችለው በእነዚህ ሁለቱ ምን እውነትም ለማስታወስ ትችላለች። እንግዲህ የነበረውን ትውስታ የሚመለሰው ሰው ልጅ ሲያንከባክቡትና እንዲሁም ደግሞ የነበረውን ነገር እንዲያስታውሱ የሚያደርጉ ነገሮች ማድረግ ነው። እንግዲህ እነሱም አሁኑ ጀምሮታል። እንግዲህ ትንሿም አሁን ከሷ ጋር እየተጫወተች ያለውን ነገር ለማስታወስ እየሞከረች ነው። ስለዚህ ግን እኮ ምኞት አይከለከልም። ይሄንን ደግሞ እንዴት ማድረግ ትችላለህ? ትላለች ሜሊክ። እንግዲህ የኔና ያንተ ጉዳይ እኮ እንደዚህ አይደለም። ነገር ግን ብሩማ ትሰጠኝ ከሆነ እንግዲህ ያለውን ነገር ሁሉ አስተካክዬ ለወንድሜ እነግረዋለሁ። ለዘላለም እስር ቤት ትበሰብሰዋለህ ትለዋለች። ቆይ ተረጋጊ፣ ተስማምተን እኮ ነው እዚህ ቦታ እየመጣ ነው። ለምንድን ነው የማትረጋጊ? ትላታለች። ከዛን እሷም ደግሞ እሺ እስቲ ተረጋጋ ብላ ትነግረዋለች። እሺ ያለውን ነገር አስረዳኝ፣ አለበዛ ግን ያንተን ያለውን ነገር ሁሉ አስተካክዬ ደጅ ላይ ያሰጣላለሁ ትለዋለች። እንግዲህ ጄሪ በጣም ተጨንቃ ፍጹምን ትጠራውና አሁን በቃ አለቀልኝ፣ እንዴት አድርጌ ማድረግ አለብኝ? ምን ላድርገው? አለቀልኝ ይላል። ከዛኔ እንግዲህ ለፍጹማ የነበረውን ነገር ትናገራለች። ከዛኔ ፍጹማ ደግሞ አንቺ በጣም ጨካኝና ሀረመኔ ነሽ፣ እንዴት እንደዚህ በዛ ምስኪን ላይ ያደረገው እንደዚህ ታደርጋለች? ትላታል። አንቺ ቆይ እንዴት ነሽ? አንቺ መቼም አትቀየርም፣ አንቺ መቼም አትለወጭም። የኔ ሳንስሽ ደግሞ በሌላ መጣሽ። እቺ ምስኪን ሴት ምን አደረገች? ትላታለች። ከዛን እሷ ደግሞ አርሜበትና አስቤበት አይደለም ይህንን ያደረጉት፣ በድንገት ነው ሁሉም ነገር እየተከናወነ፣ አስቤበት አይደለም ይላል። ከዛ ፍጹም እንግዲህ እንድተባበረኝ ምን ላደርግ? ምን ማድረግ አለብኝ? መቼም ቢሆን እኔ አንቺን አልተባበርሽም ይላታል። አንቺ የሰራሽው ስራ እያንዳንዱ በእጅሽ ላይ ይከፍልሻል። በእኛ ላይ የሰራሽው ግፍ እያንዳንዱን ትከፍላለህ ትለዋለች። ከዛንን እንግዲህ ፍጹም ጥሏት ይሄዳል። ጄሪ በጣም ተጨንቃ ወይኔ አምላኬ ምን ማድረግ አለብኝ? እንዴት ሊሆን ብላ በጣም ተጨንቃ ነበረ። ነገር ግን እንግዲህ ምንም ማድረግ ስለማትችል ምን አደርጋለሁ ብላ ትነግራታለች። ከዛ አሮጊቷ ደግሞ ምንድን ነው እንደዚህ የምትዞሪ? ትላታለች። እንግዲህ ለፍጹም ስትነግረው ትንሿ ልጅ ሰምታ ከዛንን አሮጊቷን ነስቲ አያቴ ብላ ወደ ውስጥ ይዛ ትገባና ምንድን ነው ብላ ትጠይቃታለች። ትንሿ ግን ቤት ውስጥ እየተንጎራደደች ተጨንቃ የሆነ ነገር ሰምቼ ነው ትላታለች። ምንድን ነው እየሰማሹ? ምን ሰምተሽ ነው? ትላታለች። እንግዲህ ልትነግራትም ፍቃደኛ አይደለችም። እየተንጎራደደችና ወደዚህና ወደዚህ እየሄደች ምንድን ነው ቆይ ትንሿ ለምን አትነግርኝም? ትላታለች። ነገር ግን እየሰማችው በጆሮዋ በጣም ረብሿ ስለነበረ እንግዲህ ልትነግራት አንድ ሁለት እያለች ስታቅማማ ቆይ ተናገሪ፣ ምንድን ነው የተፈጸመ? ምንድን ነው ያየሽው? ምንድን ነው እየሰማሽው? ትላታለች ወይዘሮ ዜማ። ከዛን እንግዲህ እንዴ አሁን ያየሽውን ነገር እኮ የሰማሽውን ነገር ለምን አትነግርኝም? ትላታለች። አይ አያቴ እኔ እኮ ይሄንን ያደረገው ሰው እኮ አውቅ ያለው ይሄንን ያደረገችው ጄሪ ናት። እንግዲህ አንቺ እንዴት አወቅሽ? ትላታለች። ምን እንዴት አውቀሽ ነው ብላ ስትጠይቃት ለፍጹም ስትነግራት ሰምቻታለሁ፣ ይሄንን ያደረገችው እሷ ናት ትላታለች። ከዛንን እናት ዜማ እንግዲህ ይሄንንማ በምንም ታምር ሊሆን አይችልም፣ አሁን አንቺ ዝም በይ፣ ለማንም ሰው እንዳትናገሪ ትላታለች። እሺ በቃ እናት ዜማ ትላታለች። ከዛንን አንቺ በቃ አሁን እኔ ልሂድ እዛ ትላታለች። ሂጂ በቃ ትላታለች።
ከዛ እንግዲህ እናት ዜማ በጣም ነው የተናደዱት። ከዛንን አንቺ እርጉዝ እኔ ነኝ የሚሰራልሽ፣ አንቺ መቼም ቢሆን ለልጄ አትገቢም፣ አንቺ ማለት እንግዲህ እርጉዝ ነሽ፣ እኔ ማን እንደሆንኩ አላወቅሽም፣ እንግዲህ እሰራልሻለሁ ትላታለች። እንግዲህ በጣም ተናዳለች። በዛ ላይ አምራን ይህንን ከሰማ እንግዲህ እንደሚገላት ነው የነገራት። ስለዚህ እንግዲህ አሁን በጣም ነው ከባድ የሆነበት ጄሪ። እንግዲህ አምራን ሰማ ማለት ጉዷ ነው። አሁን ደግሞ እና ዜራ እንግዲህ ምን እንዳሰቡለትና ምን እንደምታደርግ አይታወቅም። ፉዛማም እንግዲህ መቼም ቢሆን እኔ ይሄንን ነገር አልተባበርሽም ብሏታል። ምስጢሯ እንግዲህ አሁን በሶስት ሰው እጅ ገብቷል። እንዴት እንደምታደርግ ወዴትም ሄዳ ማምለጥ አትችልም። እንግዲህ በጣም ከባድ ነው የሚሆንበት ጄሪ። የአንዳንድ ቀን ስህተት በጣም ከባድ ነው የሚሆኑት። ሰዎች ሳያውቁ የሰሩት ስህተት በጣም እንግዲህ ዋጋ ያስከፍላቸዋል። እንግዲህ ጄሪም በአንድ ጊዜ በደቂቃዎች የሰራችው ስህተት ነው ይሄ ሁሉ እያስጨነቃት ያለውና እንግዲህ የሰራችው ስህተት መቼም ቢሆን እንደማይለቃት ፉዛማ ደግሞ በጣም ተናዶባት ስለነበረ ይሄን ነገር እንግዲህ ካወቀ እንግዲህ ይሄንን ምስጢር ይዞላት አያቆይም። እንግዲህ እናዛማ ሰዓት ቀድመው እሱ ግን ለሌላ ሰው እንግዲህ ለአምራን ከተናገረ በጣም ነው ከባድ ነው የሚሆነው። በጣም የሚከብድ ሁኔታ ላይ ይደርሳል ብዬ አስባለሁ። በመካከል እንግዲህ ምን እንደሚሆን ባይታወቅም እንግዲህ ሁሉም ሰው እንግዲህ በጣም አሁን ተረብሿል። ድርጅቱን ደግሞ አቶ አምራን እንግዲህ ትተዋል። ሁለቱ ደግሞ ድርጅቱ ላይ ተመካክረው አሁን ላይ እንግዲህ ከባድ ኪሳራ ሊያደርሱት ነው። ሁለቱ አንድ ላይ ተስማምተው እንግዲህ በጣም እየሰሩ ነው። አሁን አቶ አምራን ይሆን ድርጅቱን ላስታውስ አይደለም ራሱን እንኳን የሚያስታውስበት ሁኔታ ላይ አይደለም። ስለዚህ እንግዲህ ለአቶ ጄሪ በጣም ተመችቷታል ማለት ነውና እንግዲህ ፉዛፋም ደግሞ ይሄንን ነገር አላወቀም። ካወቀ ግን ይደርስባቸዋል እንደሚደርስባቸው ነው። ስለዚህ ሁለቱ አንድ ላይ ተስማምተው ድርጅቱን እንግዲህ አሁን ከታርግተው እንደሚያጠፉት እንግዲህ አሁን ይመካከራሉ። እንግዲህ አቶ ዜማር በጣም ተመችቷታል ያለውን ነገር እንግዲህ አስባበታለች ማለት ነው እና አስባ አቅዳበታለች። ነገር ግን አቶ አምራን ከሰማ አንድ እያንዳንዳቸው እንደሚያልቅላቸው ሁላቸውም ያውቃሉ። የደረሰብን ቀን እንግዲህ ጉድጓድ መቆፈራችን ነው። ገና ለራሳችን ጉድጓድ ቆፍረን ማዘጋጀት አለብን ይላሉ። ስለዚህ እንግዲህ አቶ አምራን በፊት ለፊት እኮ ቢመጡ እኔ ማንም አይችለኝም ብለው ነበር። ነገር ግን እነሱ ተደብቆ ነው የሚሰሩት፣ ችግሩ ይሄ ነው ብሎ ተናግሮ ነበረ ከዚህ በፊትም። እንግዲህ አቶ አምራን በተኛበት ቦታ በህልም እንግዲህ ብሌን ከእንቅልፏ ተነስታ በጣም እየተደናገጠች እያይ ነበረ። ይሄ ነገር እንግዲህ እሱ ደግሞ በጣም እየተጨነቀ በህልሙ በጣም እየተንቀሳቀሰ እየተፈራጨ ነበረ። ብሌን ከእንቅልፏ ተነስታ ቁጭ ብላ ትንሽ ከተቀመጠች ወደ ደጅ ስትወጣ ሁሉም ነገር ያይ ነበረ። ከዛን እንግዲህ ይሄ ነገር አስደንግጦት ከዛ ምንም አይነት ነገር እንኳን ከእንቅልፉ ባይነቃም በጣም እየተፈራጨ ነበረ። ከእንቅልፉም አልነቃም። እኔ ወደ ክፍሏ ይሄዳል ብዬ አስቤ ነበረ። ወደ ክፍሏም አልሄደም። እዛው ነው ነበረ እንግዲህ ሲወራጭ እየነበረው። እንግዲህ በዚህ እሷ ተነስታ ከፎቅ ላይ ራሷ ስትወረውር ነበረ። እንግዲህ ክፍሉ ዛሬ እየተጠናቀቀ እንግዲህ በጣም የሚያሳዝንና የሚያስተምር ድራማ ነው። ስለተከታተላችሁና እኔ ጋር ስለነበራችሁ ሰዓታችሁ ሰውታችሁ ከኔ ጋር ስለነበራችሁ ሁሉ አመሰግናለሁ። ፈጣሪ ውለታችሁን ይከፈል ይላችኋለሁኝ። ለሁላችሁም መልካም ጊዜ መልካም ሰዓት እመኝላችኋለሁኝ። ቪዲዮን ከወደዳችሁ ሼር እና ላይክ ማድረጋችሁን አትርሱ። ከኔ ጋር ስለምትሆኑና እንዲሁም ደግሞ ስለምትተባበሩ አይዞ ስለምትሉኝ
ስለሚሰጡኝ ኮሜንት ስለሚሰጡኝ አስተያየት በጣም አመሰግናለሁ። እንግዲህ ፈጣሪ ያክብራችሁ፣ እንዳከበራችሁኝ ክበሩልኝ ከማለት በስተቀር ሌላ ሌላችሁ አልችልም። ባላችሁበት ቦታ ፈጣሪ ከክፋት ሁሉ ይጠብቃችሁ፣ በክፉ ይጋርዳችሁ፣ ክፋት አያገኛችሁ። እንግዲህ ሰው ልጅ እንዴት እንደዋለ እንዴት እንዳደረ በምንም ታምር ምን ሰዓት እንደሚወርቅ ሰው ልጅ አይታወቅም። ምን ሰዓት የሰው ልጅ ደግሞ እንደምነሳ አይታወቅም። ሁሉም ነገር ያለው በእግዚአብሔር እጅ ነውና፣ ስለዚህ እግዚአብሔር ከክፋት ሁሉ ይጋርዳችሁ። እናንተ ከምታዩት ነገር ልትጠነቀቁ ትችላላችሁ። እናንተ በአይናችሁ የማታዩት ብዙ ነገር አለ። እግዚአብሔር ከማታዩት ነገር ይጋርዳችሁ። ያሰባችሁት ነገር ሁሉ ሙሉ ይሁንላችሁ። ያቀዳችሁት ነገር ሀሳባችሁ ሁሉ እግዚአብሔር ይሙላላችሁ። የለመናችሁን ልመና እግዚአብሔር ይስማችሁ ልል ወዳለሁኝ። ከኔ ጋር ስለነበራችሁ እጅግ እጅግ አድርጌ አመሰግናለሁ። ፈጣሪ በሀገራችን ምድራችን ሰላም ያድርግልን። እንግዲህ ሰላም ሲኖር ነው ሰው ልጅ በልቶ ጠጥቶ መኖር የሚችለው፣ ሰርግ የሚኖረው። ስለዚህ እግዚአብሔር ሰላም ያምጣልን። ሀገራችን ምድራችን ባለንበት ቦታ ሁሉ እግዚአብሔር ሰላም ያምጣልን። እንዶ ባለንበት ሰላም ይሰብስበን። በሀገራችን በእናቶቻችን እንግዲህ እግዚአብሔር ይጠብቅልን እንድላችሁ ወዳለሁ። ስለተከታተላችሁ ከኔ ጋር ስለነበራችሁ ሰዓታችሁ ሰውታችሁ አመሰግናለሁ። መልካም ጊዜ